ሰበር ዜና የህወሓት ጦር አስደንጋጭ ጦርነት ከፈተ፣ ድንበር ጥሶ ገባ። ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። የተፈራው ሆነዋል። የህወሓት ጦር አስደንጋጭ ጦርነት ከፍቷል፣ ድንበርም ጥሶ ገብቷል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊና ፖለቲካዊ ውጥረት ባየለበት ወቅት ህወሓት ከጽምዶ ኃይሎች ጋር በመተባበር በመከላከያ ሰራዊቱ ላይ ያልተጠበቀና አስደንጋጭ የተባለ ጥቃት መክፈቱ ተገልጿል። የመከላከያ ሰራዊት በበኩሉ የጽምዶ ኃይሎች ላይ የማያዳግም ያለውን ያጸፋ እርምጃ መጀመሩን ተገልጿል። በዝርዝር እናስደምጣችኋለን። በሌላኛው ሰበር መረጃችን ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር ዋሉ። የመንግስት ኃላፊነትን በመጠቀም የሙስና ወንጀል ሲፈጽሙ የተገኙ ሁለት ባለስልጣናት በአዲስ አበባ ፖሊስ እጅ ከፍንጅ በመያዝ ቁጥጥር ስር መዋላቸው ተሰምቷል። የህዝብን መብት በገንዘብ ሲቸረችሩ የነበሩት እነዚህ ግለሰቦች እጅ ከፍንጅ ሲያዙ የነበረው አስደንጋጭ ትዕይንት ከፍተኛ መነጋገሪያን ፈጥሯል። በዝርዝር እናስደምጣችኋለን። በሌላኛው ሰበር መረጃችን ደግሞ በጀነራሎቹ መካከል ከፍተኛ የሆነ ብጥብጥና አለመግባባት መከሰቱ ተገለጸ። በከፍተኛ ጀነራሎች መካከል አለመግባባት መከሰቱ ሲገለጽ ጀነራሎቹ ከስልጣን ሊሰናበቱ መሆኑ ተነግሯል። በጀነራሎቹ መካከል የተከሰተው መከፋፈልና አለመግባባት ከፍተኛ መነጋገሪያን የፈጠረ ሲሆን ጉዳዩን በቅርበት የሚያውቁት አንድ ከፍተኛ ባለስልጣን ጠቅላይ ሚኒስትር አብይ አህመድ ያቋቋማቸው 5 የጥናት ቡድኖች ስለ ሰራዊቱ ያቀረቡትን አስደንጋጭ ሪፖርት ተከትሎ በሰራዊቱ አመራሮች ላይ ያልተጠበቀ የሹም ሽር እርምጃ መወሰድ መጀመሩን የተመለከተ አነጋጋሪ መረጃን አጋልጠዋል። በዝርዝር እናስመለክታችኋለን። በሌላኛው ዓለምን በስጋት ውስጥ ጥሎ የነበረው የአሜሪካና የኢራን ፍጥጫ ታሪካዊ መቋጫ ሊያገኝ መሆኑ ተነግሯል። ለዓመታት ሲቀጣጠል የነበረው የአሜሪካና የኢራን ጦርነት እሳት በኳታርና በፓኪስታን ጥረት ሁለቱ ሀያላን ስምምነት ላይ መድረሳቸው ተገልጿል። አዲሱ ስምምነት ምን ጉዳዮችን አካቷል የሚለውን ጨምረን በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። እነዚህንና ሌሎች በርካታ ያልተሰሙ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ በዝርዝር እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ሐሳብ አስተያየቶቻችሁን ደግሞ በኮሜንት ላይ መጻፋችሁን እንዳትረሱ። አሁን ወደ ዝርዝሩ ነው የምናመራው። በቅድሚያም የተፈራው ሆነዋል። የህወሓት ጦር አስደንጋጭ ጦርነት ከፍቷል፣ ድንበር ጥሶ መግባቱም ተሰምቷል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊና ፖለቲካዊ ውጥረት ባየለበት ወቅት ህወሓት ከጽምዶ ኃይሎች ጋር በመተባበር በመከላከያ ሰራዊቱ ላይ ያልተጠበቀና አስደንጋጭ የተባለ ጥቃት መክፈቱ ተነግሯል። የመከላከያ ሰራዊቱ በበኩሉ የጽምዶ ኃይሎች ላይ የማያዳግም ያለውን ያጸፋ እርምጃ መጀመሩን ተገልጿል። የመከላከያ ሰራዊት በጥምረት ትንኮሳ በሰነዘሩ የህወሓት አርሚ 7 የቤንሻንጉል ጉሙዝ ታጣቂዎችና የሱዳን ታጣቂዎች ላይ የተጠናከረ እርምጃ ወስዷል። ራሱን የቤንሻንጉል ጉሙዝ ህዝብ ነጻ አውጪ ንቅናቄ በሂነን ብሎ የሚጠራው ታጣቂ ቡድን በቀጠናው ከሚገኙ የሱዳን ሰራዊትና የህወሓት አርሚ 7 ኃይሎች ጋር በመተባበር በቤንሻንጉል ጉሙዝ ክልል ድንበር አካባቢ ትንኮሳ በመፈጸሙ የኢትዮጵያ መከላከያ ሰራዊት እርምጃ መውሰዱ ተነግሯል። ሰራዊቱ በወሰደው መልሶ ማጥቃት የተመታው የበሂነን ታጣቂና የሱዳን ኃይሎች ጉዳት ካስተናገዱ በኋላ የተረፉት መሸሻቸው ታውቋል። የክልሉ የዜና ምንጮች እንዳመላከቱት ጥምረት ፈጥረው ጥቃት ለመሰንዘር የመጡት ኃይሎች የተነሱት በሰሜን ሱዳን ብሉ ናይል ግዛት አቅጣጫ እንደነበር ተመላክቷል። በተጠቀሰው አቅጣጫ ጊዜን ከተማ ካምፕ የሚገኘው የበሂነን ታጣቂ በቀጠናው ከሚገኙ የሱዳን መንግስት ሰራዊቶች ጋር በመሆን በመተባበር በቤንሻንጉል ጉሙዝ ክልል አሶሳ ዞን ሸርቆሌ ወረዳ ጊዜን ቀበሌ ድንበር አካባቢ ትንኮሳ መፈጸማቸውን የገለጹት የአካባቢው የጸጥታ ኃይሎች የመንግስት ኃይሎች በወሰዱት የተጠናከረ እርምጃም ጥቃት የከፈቱ ታጣቂዎች መቋቋም እንዳልቻሉ ተናግረዋል። ሰኔ 7 ቀን 2018 ከቀኑ 6 ሰዓት
አካባቢ በተደረገው በዚህ ኦፕሬሽን የጠላት ኃይል ከሱዳን ድንበር ተሻግሮ በመግባት ጥቃት እንደሚከፍት መረጃ የነበራቸው የመንግስት ኃይሎች መረጃው እንደደረሳቸው ያመላከቱት የዜና ምንጮች ይኸው ኃይል ተኩስ እንደከፈተ አስቀድሞ በነበረው መረጃ መሰረት በተጠንቀቅ ላይ የሚገኘው የሰራዊቱ ኃይል በወሰደው የመልሶ ማጥቃት ጥቃት በቀጠናው የገቡት የበህንን ታጣቂዎችና የሱዳን ኃይሎችን በመደምሰስ በርካታ ትጥቆችን መማረክ እንደቻለ አመላክቷል። የመንግስት ኃይሎች ቦታውን ከማስከበርና ድንበሩን ከመቆጣጠር ባሻገር በርካታ ትጥቆችን መማረክና መሰብሰብ ችለዋል ያሉት የአካባቢው የጸጥታ መዋቅር አካላት በጥቃቱ የደረሰው ጉዳትና የተማረኩትን ትጥቆችንም ዘርዝረዋል። ከጀነራል አልቡርሃን ጦር ጋር ተጣምሮ ሰርጎ ሊገባ የነበረው የበህኒን ኃይሎች ከፍተኛ ጉዳት ማስተናገዳቸውንና ሙትና ቁስለኛ መሆናቸውም ተመላክቷል። ጥቃቱን የከፈቱት የሱዳን መንግስት ሰራዊትና የበህኒን ታጣቂዎች ከህወሓት አርሚ 7 ጦር ጋር ተጣምረው ሲሆን በዋናነት ከፊት ሆኖ ሲመራ የነበረው ከኤስኤኤፍ ወታደሮች ጋር በቅጥረኛነት የተሰለፈው የህወሓት ታጣቂ አርሚ 7 እንደነበርም ታውቋል። ወደ ቀጣዩ መረጃችን ስንሻገር ዓለምን በስጋት ውስጥ ጥሎ የነበረው የአሜሪካና የኢራን ፍጥጫ ታሪካዊ መቋጫ ሊያገኝ መሆኑ ተነግሯል። ለዓመታት ሲቀጣጠል የነበረው የአሜሪካና የኢራን ጦርነት እሳት በኳታርና ፓኪስታን ጥረት ሁለቱ ኃያላን ስምምነት ላይ መድረሳቸው ተዘግቧል። አሜሪካና ኢራን የገቡበትን ጦርነት ለመቋጨት የሚያስችላቸው ስምምነት ላይ ደርሰዋል። ስምምነቱ በሚቀጥለው አርብ የሚፈረም ሲሆን ከዛሬ ሰኞ ጀምሮ ኢራን ጥቃት ማድረሷን እንደምታቆም አሳውቃለች። የፓኪስታኑ ጠቅላይ ሚኒስትር ሻባዚ ሻሪፍ ሀገሬ በሁለቱ ኃይሎች መካከል የተፈጠረውን ልዩነት ለማጥበብ ስትሰራ ቆይታለች ብለዋል። ዘላቂ ተኩስ አቁም ለማድረግ የሚያስችል ስምምነት ላይ ቴሄራንና ዋሽንግተን መድረሳቸውን ያስታወሱት ሻሪፍ ሊባኖስንም ያጠቃለለ ውል መሆኑን አረጋግጠዋል። የኳታር አደራዳሪዎች ከ14 እስከ 15 ሰዓት ከፍተኛ ውይይት አድርገው የመጣ ውጤት መሆኑንም አመላክተዋል። በስምምነቱ መሰረት ሆርሙዝ ሰርጥ ሙሉ በሙሉ ይከፈታል ተብሏል። አሜሪካም ሰርጡን በ30 ቀናት ውስጥ የመክፈት ግዴታ ይኖርባታል የተባለ ሲሆን ስምምነቱ በአሜሪካ ቁርጠኝነት ልክ የሚመዘን መሆኑን ያስታወሰችው ቴሄራን ዋሽንግተን የቤት ስራዋን መስራት እንዳለባት አሳስባለች። አሜሪካ በኢራን ዙሪያ ካሉ አካባቢዎች ጦሯን ማንሳትም ይኖርባታል የተባለ ሲሆን በ60 ቀናት ውስጥ ኒኩለሪን ጨምሮ ቁልፍ ጉዳዮች ላይ ውይይት እየተደረገባቸው መፍትሄ እንደሚሰጣቸው ይወሰናል፣ ለቀጠናውም ሰላም ይመጣል የሚል እምነት ተጥሏል። ያም ሆኖ ግን ስምምነቱ ጥያቄ ያለበት መሆኑን የአሜሪካ ፖለቲከኞች ማንሳት ጀምረዋል። ሪፐብሊካኑ ሴናተር ሊንዲ ግራም እና የቀድሞ የትራምፕ ምክትል ፕሬዝዳንት ማይክ ፔንስ ተጠቃሾች ናቸው። ወደ ሌላኛው ሰበር መረጃችን ስንሻገር ደግሞ ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የመንግስት ኃላፊነትን በመጠቀም የሙስና ወንጀል ሲፈጽሙ የተገኙት 2 ባለስልጣናት በአዲስ አበባ ፖሊስ እጅ ከፍንጅ በመያዝ በቁጥጥር ስር መዋላቸው ተነግሯል። የህዝብን መብት በገንዘብ ሲቸረችሩ የነበሩት እነዚህ ግለሰቦች እጅ ከፍንጅ ሲያዙ የነበረው አስደንጋጭ ትዕይንት ከፍተኛ መነጋገሪያን ፈጥሯል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ 8 አስተዳደር ውስጥ የሚሰሩ 2 የመንግስት ሹማምንት የሙስና መረባቸውን ዘርግተው ዜጎችን ሲያጭበረብሩ ነው በቁጥጥር ስር የዋሉት። አቶ ዘነበ ንጉሴና አቶ አድምቀው ውቤ የተባለው 2 የመንግስት አመራሮች ስራቸው የግንባታና የህንጻ ፍቃድ መስጠት ቢሆንም አገልግሎት ለማግኘት ከሚመጡ ግለሰቦች የሙስና ገንዘብ ሲቀበሉ ተይዘዋል። አንድን የግል ተበዳይ የጠየቅነውን ካልከፈልክ ንብረት መሬት ላይ ይበሰብሳል እንጂ አገልግሎት አታገኝም በሚል ፍጹም ጭካኔ በተሞላበት ሁኔታ ለተከታታይ 1 ወር ሙሉ ሲያጉላሉትና ሲያሰቃዩት እንደከረሙም ተደርሶባቸዋል። አመራሮች የተያዙት አገልግሎት ለማግኘት የሄደን ግለሰብ ጉቦ በመጠየቃቸው ተበዳይ ወደ ክፍለ ከተማ ፖሊስ በመሄድ ይህንን አሳፋሪ ሴራ ሙሉ በሙሉ በማጋለጡ ነው። ፖሊስም ወዲያውኑ ምስጢራዊ የአደን ወጥመድ አዘጋጅቶ ተጠርጣሪ አመራሮችን በቁጥጥር ስር አውሏቸዋል። ከዚህ የወንጀል ድርጊት በኋላ የአዲስ አበባ ፖሊስ ለአጠቃላይ ማህበረሰቡ መብታችሁን በገንዘብ አትግዙ፣ ለሌቦች አትማረኩ በማለት የማስጠንቀቂያ መልእክቱን አስተላልፏል። መሰል የሙስናና የቅጥፈት ድርጊቶች ሲያጋጥሙ ለህግ አካላት እንዲጠቁሙም የአዲስ አበባ ፖሊስ አሳስቧል።
ወደ ሌላኛው መረጃችን ስንሻገር ደግሞ በጀነራሎቹ መካከል የተነሳው አለመግባባት ከፍተኛ መነጋገሪያን ፈጥሯል። በከፍተኛ ጀነራሎች መካከል አለመግባባት መከሰቱ ሲገለጽ ጀነራሎቹ ከስልጣን ሊሰናበቱ እንደሚችሉ ተናግሯል። በጀነራሎቹ መካከል የተከሰተው መከፋፈልና አለመግባባት ከፍተኛ መነጋገሪያን የፈጠረ ሲሆን ጉዳዩን በቅርበት የሚያውቁት አንድ ከፍተኛ ባለስልጣን ጠቅላይ ሚኒስትር አብይ አህመድ ያቋቋሟቸው 5 የጥናት ቡድኖች ስለ ሰራዊቱ ያቀረቡትን አስደንጋጭ ሪፖርት ተከትሎ በሰራዊቱ አመራሮች ላይ ያልተጠበቀ የሹምሽር እርምጃ መውሰድ መጀመራቸውን የተመለከተ አነጋጋሪ መረጃን አጋልጠዋል። ሰሞኑን በኢትዮጵያ መከላከያ ሰራዊት ውስጥ በተለይም በአመራሮች መካከል ችግሮች እየተስተዋሉ መሆኑን የተነገረ ሲሆን ጠቅላይ ሚኒስትር አብይ አህመድ ችግሮች እየተስተዋሉ መሆናቸውን በመጥቀስ ዋጋ እያጣችሁ ነው በማለት መናገራቸው ደግሞ ያልተጠበቀ ሆኗል። ጉዳዩን በቅርበት የሚያውቁት የቀድሞ የኦህዴድ አመራር የነበሩት ዶክተር ሚልኬሳ ሁኔታውን ሲያብራሩ ጠቅላይ ሚኒስትሩ ከዚህ በፊት መከላከያን በሚመለከት 5 የጥናት ቡድን አቋቁመው እንደነበረና ቡድኖቹም በተለያዩ የመከላከያ እዞች ተገኝተው ባደረጉት ጥናት ላይ የተመሰረተ ሰፊ ሪፖርትን አቅርበዋል ብለዋል። በሪፖርት መሰረት ሰራዊቱ በተራዘሙ ጦርነቶች ምክንያት መሰላቸት ውስጥ መግባት፣ የከዳ ሰራዊት ቁጥር መጨመር፣ ወደ ቤታቸው የሚመለሱትም ቁጥራቸው ቀላል የሚባል እንዳልሆነና በአንዳንድ የሰራዊቱ ካምፖች ውስጥም በብሔር መከፋፈልና አለመግባባቶች ይስተዋላሉ ብለዋል። ጠቅላይ ሚኒስትሩ ይህንን ሪፖርት ከተመለከቱ በኋላ የሰራዊቱ አመራሮች በተለይም ቁልፍ የሚባሉ አመራሮች ላይ ችግሮች አሉ በማለት የእርምት እርምጃ ይወሰዳል ማለታቸው ተመላክቷል። ጠቅላይ ሚኒስትሩ ከሪፖርቱ በኋላ በአመራሮቹ ላይ የስልጣን ሽግሽግና ሹምሽር ለማድረግ እየተንቀሳቀሱ ሲሆን በዚህም ተተኪ ይሆናሉ በተባሉ መካከለኛና ከፍተኛ አመራሮችን በኩርሶና በብር ሸለቆ ተሰብስበው ስልጠና እንዲወስዱ እየተደረገ መሆኑ ተነግሯል። ጠቅላይ ሚኒስትሩ ይህንን እርምጃ በመውሰዳቸው ከፍተኛ አመራሮች እንዳይረበሹ በስልጠና ላይ የሚገኙ አመራሮች በአመራር ላይ ክፍተት ስላለባቸው ተጨማሪ ስልጠና አስፈልጓቸው ነው በማለት ማሳመናቸውን ዶክተር ሚልኬሳ አስረድተዋል። ሆኖም ይህንን የጠቅላይ ሚኒስትሩን ማብራሪያና ገለጻ በከፍተኛ አመራሮች ዘንድ ተቀባይነት አላገኘም ያሉት ዶክተር ሚልኬሳ በጠቅላይ ሚኒስትሩ ውሳኔ የሰራዊቱ ከፍተኛ አመራሮች መካከል ከፍተኛ የሆነ ፍርሃትና ድንጋጤ ተፈጥሯልም ብለዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።